ስሚ ማ እኔ ይኸውልሽ መስሪያ ቤቱ የዓመቱ ታታሪ በሚለው ዘርፍ ሲሸልም እኔ ታታሪውን ዘርፍ እሸልማለሁ፣ አንቺ ደግሞ ዘርፉን ነው የምትሸለሚው። በታታሪና በተተርታሪ ይልቅ የሚቀነስ ሰራተኛ እንዳለ ሰምቻለሁ። ስሚ እኔ እዛ የእምባ ፖዚሽን ያለኝ ሰው ነኝ። ታውቂያለሽ አይደለ? ዘመድ እኮ ነኝ። አይደለም ቀነሳ የሚባል ነገር መስሪያ ቤቱ ቢዘጋ ራሱ መዝጊያውኝ የሚከፈለኝ ሰው ነኝ። አረ በእናትህ እንደው ለውሸትህ ለከታ ብጅለት እንዲህ ጉራህን ቀንስ አድርገው ቪዲዮ እኮ ላስመሰልከው እኮ አንቺ። ሄሎ ወይዬ እኔ ማርስራ ምን ሲስተር እዚህ እኮ ድሬሲንግ ቴብሉን ካልሰጠኸኝ እያለችኝ የተጨቃጨቁ። ያው እኔ ደግሞ ያው ለራት ይዤሽ እወጣለሁ ምናምን የሚል ጥምር ሀሳብ ነበረኝ። አዎ በዛ የተነሳ ታዲያ ድሬሲንግ ቴብሉን ለምን ለዲነር ይዘኸው አትወጣም? ይሄ ፊት እኮ ታርጋ ቢኖረው መኪና ነበር። አሁን ይሄ ፊት ጭራ የለውም እንጂ እኔ ረዴት ፈረስ ፊት ብትለኝም የሚገርመኝ እንዳይመስልህ እኔ ለራሴ ግብዣ ያለብኝ ሰው ነኝ። ኧረ እኔ ድመት ለማለት ነበር የፈለኩት፣ ግን ፈረስ ራሱ ካመነ ምን ይደረጋል? ታማኛለህ? ቀኔን አታበላሽው። እኔ ከሳሚ ጋር ምሳና እራት ግብዣ ያለብኝ ሰው ነኝ። ምሳና እራት ከአንድ ሰው ጋር? እርግጠኛ ነኝ ሰርግ ነው የተጠራችሁት። በቃ የወንዱም የሴቱም ቤተሰብ አንድ ላይ ጠርቷችሁ ነው። ሳሚ ነው የሚጋብዘኝ። ለነገሩ ልክ አደረግሽ። ከእንግዲህ በኋላ ዴቲንግ ስለማይጠይቅሽ ከዚህ በኋላ አንገናኝም ሲልሽ ብይ እንደተበላ ሰው አንድ ያስመታኝ ትይዋለሽ። ወይዬ ረዱዬ ወይዬ፣ አቤት ውበት! ፊት እንደ ሂውማን ሄር ቢሸጥ ኖሮ ህንዶቹ ነበር ያንቺን ፊት የሚገዙት። አሁን ይህን ፊት አይቶ እስኪ ቁርስ ማን ይጠይቃል? ልክ ነህ። እኛም ፈርተነው ነው ቁርስ ያልጠየቅነው። እባክህን ከቤ ትንሽ ተረጋጋና ከዚህ ከድለላ ሙድ ውጣና አሪፍ ምሳና እራት የሚበላበት ሆቴል የት እንደሆነ ንገረኝ። ለልምድ ልውጥ ነው? ምን? ኧረ ምንም ችግር የለውም ረዱዬ፣ ይኸውልሽ አያሳስብሽ። ሁነኛ ቦታ አለኝ፣ ማንም ሰው ያላየው፣ ሰው አይበዛበትም። ምግባቸው ደግሞ እንዴት እንደሚጣፍጥ አንድ ሰው የነሱ ምግብ ቤት የቀመሰ ከምግብ ቤቱ አይወጣም። አንቺ ብቻ ትንሽ ታግሺኝ። ፊኒሺንግ ብቻ ነው የቀረው። 5 ወር ብቻ ታገሽ። እኔ ረዴት ነኝ አለ ፍቅረኛ 5 ወር የምታገሰው 5 ቀን መታገሳችን። አንቺ 55 ዓመት ታግሰሽ የለ እንዴ? 5 ወር ብትታገሻው ምን አላት? ረዱ የት ነው የምትጋብዥኝ? ውይ ሶሪ፣ አንተ እድሉ አንድ ያመልጡሃል። ከሳሚ ጋር ነው ቀጠሮዬ። አሁን እንደዚህ ይባላል? ይውስቲ ሰብር እኮ አለኝ። ካቤ ገዴ አንድ ማካካሻ ስራ ልስጥሽ። ያው ከስራ እንዳልባረር ነው ሁነኛ ሰው ፈልግልኝ። ያው መቼም ፈጣሪ ስለማይሰማኝ ማለቴ ያው ኃጢአቴ ብዙ ስለሆነ እንደው የሚጸልይልኝ ሰው ፈልግልኝ እስቲ። ሹም ጸሎተኛ ማለት ነው? ያ ሹም ሹፌር እንደሚባለው። አዎ በለው ደስ አለኝ። አያሳስብሽ። ሁነኛ ሰው አለኝ በአንድ ጸሎት ዓለምን ማጥፋት የሚችል። ያው ከፋይ ስለጠፋ ነው እስከ ዛሬ እኛ የሚኖር ነው። እትዬ ማሪቱ ፍላጎታቸውን ተናገሩ፣ ተጸለየላቸው። ሁነኛ ከሆነ ወጣት ልጅ ጋር ዳራቸው። አንቺ ብቻ ልሽ ቃል በቃል ስለትሽን ደቅ አድርጊ። ከሚገባው ስለት ላይ 2% ብቻ ለኔ ይታሰብልኛል። ተደቃቀ ምን ነው ፐርሰንቱ አነሰ እንዴ? ሕይወት በየፈርጇ መልኳ ጉራማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ
ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለ ዋጋ አልባና ከንቱ ነገር ሲፈስባት ባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ታእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዊ ዊ አሁን ብቻዬን አስለፍልፎኛል በቃ ማበዴ ነው ምን ቀረልኝ አጅዳለሁ ሞታለሁ አቺን እኮ ወይኔ አለ እንዴ ይሄ ምልክቱ እኮ ይሄ ነው አበርኩ በቃ መሞቴ ነው አንተ እንኳን እዚህ እንደነበርክ ካላየው መሞቴ ነው ወላሂ ብቻ ግን እንደዚህ ነገር የሚሆነው ምን ሆነሽ ነው ወይ በእናትህ አቡ በቃ ወይ ወዲ ተበላሽ ምን ቀረኝ እኮ በቃ መሞቴ ነው ምን ቀረኝ አይዞሽ የቆመ መኪና ሁሉ የተበላሽ አይደለም ይላል አንድ የመንጃ ፈቃድ መጽሐፍ የሰው ልጅ ነፃ የሚያወጣውም ከብልሽት የሚያድነውም ንባብ ነው ኧረ ተወኝ በእናትህ አቡ ይሄው 5 ሰዓት የጀመርኩ እስከ 5 ሰዓት ከሩብ ካፌ ቁጭ ብዬ ሳስብ በቃ ማበዴ እንደሆነ ተሰማኝ ይገርምሻል ሐሳብ ልክ እንደ ዳምፔል ነው ማለት መያዣ አለ ኖ ሐሳብ በራሱ እጅግ በጣም ከባድ ነው አንቺ ደግሞ የመጀመሪያሽ ስለሆነ በጣም ይከብድሻል እባክሽ እውነትህን ነው ከዛሬ በኋላ ግን ካሰብኩ ግደለኝ እሺ ማሰብማ እናቱ የሚገል ቢሆን ኖሮ አንቺ ዘላለማዊ ነበርሽ ወይ ምንድነው ያሳሰበሽ ብር በዛብኝ ያው ለዩቲዩብ በጣም ብዙ ብር ከፈለኝና ምን ላድርገው ብዬ ሳስብ ይሄው ተጨነኩ በቃ ማበዴ ነው እሺ ብሎ ያሳትፉንም እንጂ እኮ በእናትሽ በጎ ፈቃደኛ ወጣት ብዶች ነፍ ነበርንላችሁ እሱን ተበናት ምን ላድርግ ጨንቆኛል እስቲ በምን እንደማጠፋው ንገረኝ እንደዚህ እናድርጋ ለምን ተፈራርመን ማለት ነው ገንዘብሽን በህጋዊ መንገድ አልሰርቁ አስቢበት እስቲ አስቢያት በለኝ ምን አይነት ሰው ይቅርታ አይዞሽ የአብዛኛው ፖለቲከኛ ስቃይ ነው የያዘሽ እንዴ እውነትህን እንዴ ደፋ አዎ ብለሽ ምን ምርጫ ልትወዳደሪ ነው እንዴ ሐሳብ ይኸውልህ ለምን በቃ እንደዚህ ሲካፋኝ ሳለቅስ እያባበልከኝ አልከፍልህም የምርሽ ነው እንዴ ችግር የለውም አንቺ ከፈይ እንጂ ከፈለግሽ ለምን ዳይፐር አልቀይርልሽ ይቅርታ ይሄን ቢሮ ከውጭ ተሽሎ ግቡ ይባልኛል የኛ ስምምነት ነው እንጂ ሀገርም ማለት ይቻላል ለምን አንተ ከየት የመጣ ነው ልጄንስ ወላጅ አምጪ እያልክ የምታስጨንቃት ለምንድን ነው በፊት ምን አውቄ ብለህ ነው አሁን እኮ ነው ወላጅ እንደሌላት የገባኝ ልቀመጥ ወንበር መሆኑን ከተማመንን ተቀመጥ ለመሆኑ እንደ ሌሎቹ መምህራን ቤቴ ወይም ቢሮ የመተህ ማታናግረኝ አንተ ማን ስለሆንክ ነው? ሌሎቹን መምህራን ጨዋታ እዚህ ላይ ቆየንና ልጆት ትምህርት ገበታ ላይ ከተገኘች ቆየች ገበታ ሚጣ ትምህርት ቤት ምግብ አትበላም ማለት ነው እየተሰማማና አቴንዳንስ ላይ ስለሌለች ወላጅ ጋር ያለውን ነገር ለማወቅ ነው ለእናንተ አቴንዳንስ ስትል ልጄ ከሀገሯ ወጥታላት ትዝናና ነው አቴንዳንስ የመያዝ ኃላፊነት ድርሻው የእናንተ ነው ዳድ ደግሞ ደብተር ሸታል እያለ አጨናንቀኝ ልጄን ደብተር አምጪ እያልክ የምታጨናንቃት ለምንድን ነው እንደ ማንኛውም ሰነፍ ተማሪ ኖት መጻፍ የለባትም ብዬ ልወረውርላት ነበር ዳድ
ስፔሲፊክ ክላስ መግባት ስለምፈልግ ይህን ሰውዬ ማየት አልፈልግም። የሆነ ነገር አድርግልኝ። እሺ ሚጣ፣ ከሰፈሩ መውጣት እንዳይችል አደርገዋለሁ። አታስቢ። ለመሆኑ የት አካባቢ ነው ሰፈር? ሰፈሬስ ሩቅ ነው። ከመኖሪያ ቤቴ አካባቢ ነው። ወግማ ላይ የለም ማለት ነው። ተይው ሚጣ፣ አታስቢ። እኔ ዳይሬክተሩን አናግረዋለሁ። ሉጣ፣ ቢሮ መሆኑን ተስማምተናል ማለት ነው። ይቻላል። ቢሮ አታውቅማ። የፊኒሺንግ ስራ ነው እንደምትሰራው። አሬ መስሪያ ቤት በጣም የሚገርም ነው። አንተንም እንደኔ አእምሮህን እንደ መቅኒ መጣሁት። ወይ ይሄ መስሪያ ቤት ነው እንዴ? አሁን በእናታችሁ እኔ እንደውም ይወጣል ለዚህ መስሪያ ቤት ያወጣሁት ላብ እንዳይመስላችሁ። ሲገነባ ነበር እንዴ? የምን ላብ ነው? አንተ አሹፍሽ እኔ እንደውም ሼም ይዞኝ ነው እንጂ አባይ ግድብ ይቅደም ብዬ ነው እንጂ በወንድ ሰብስቤ ባስገድበው ኖሮ የሆነ ቴራዋት ያመነጭ ነበር። እሺ ቀልድ። እኔ የምላችሁ ዛሬ ስብሰባ አለ አይደለ? ይኸውላችሁ ምንም ነገር ሳትፈሩን የፈለጋችሁትን ተናገሩ፣ እንዳትፈሩን። ያው የዚህ ድርጅት ዘመድ ነው ምናምን ብላችሁ እኔ ሼም እንዳይዛችሁ። ከአለቃችሁ ጋር ዘመድ ነን። የብሬን እኮ ነው። ስለዚህ ምንም ሼም የሚባል ነገር እንዳይዛችሁ። ሁሉንም ነገር ጠቅጠቅ አድርጋችሁ ዝርግፍ የፈለጋችሁትን ዘብዝቡ። ትቀልዳለህ እንዴ? እኔ ምንም ነገር አልናገርም። እኔ ልጆችን በሰላም ላሳድግበት፣ እናንተም ዝም ብትሉ የሚሻላችሁ። እኔ ግን የለሁበትም። ምንድነው የምታወራው አንተ እንዴ? ያንተ ልጆች የሚያርጉት እኛ አፉ ላይ ነው እንዴ? አንተ በኋላ ተሳስተ እንዳንውጣቸው ዝምማ አንልም። በዚች ደሞዝ በሳምንት 6 ቀን ያውም ለዚህ ለሚያክል ሰዓት ከዚህ በኋላ አንሰራ ያላችሁ። ከዚህ በኋላ 3 ቀን በሳምንት ያውም ለተወሰነ ሰዓት እምቢ ካሉ መልቀቂያ ነው ማስገባ። የዛኔ ማን እንደሚጎዳ እናያለን። እኔ ግን የሰማሁት ስብሰባው በዘመድ ሌላ ሰው ሊቀጥሩ እንደሆነ ነው። ያው የጠረጠርኩት ነው። የጠረጠርሽውን ነው የሰማሽውን ነው? አንዱን ለይ እንጂ። እንዴ ናችሁ እኮ እናንተ። እኛ ጋር ስትሆኑ ሌላ ታወራላችሁ፣ ከአለቃው ጋር ስትሆኑ ደግሞ ሌላ እያወራችሁ ነው እያሽቃበጣችሁ ጉድ የምትሰሩ። እኔ እኮ ይኸውልሽ ስለ እኔ እያንዳንድሽ ከእሱ ጋር ምን እንደምታወሪ በየቀኑ ዲነር እየጋበዘ ይነግረኛል። ዋይ ምን አልኳችሁ? ኖር ይቅርታ አድርጉልኝ ስላረፈድኩባችሁ። ኧረ ብትቀርስ። የዛሬ የስብሰባ ሀሳብ ስለ ስራ ሂደቱ ለመነጋገር ነው። በስመ አብ ከአፌን የቀማኝ ይሄ ልጅ በልጅነቱ ጀላቴ የመመንተፍ ልምድ አለው እንዴ እስከ ማለት ነው የደረስኩት እኮ። ማለቴ ይሄንን አሁን ያልከውን አጀንዳ ይያዝልኝ ልል ነበረ ብዬ ነው። እዚህ መስሪያ ቤት ግን ምንድነው እየተሰራ ያለው? መስሪያ ቤቱ በአግባቡ ይከፍለናል። እኛስ እየሰራን ነው ማላገጥ ብቻ። ይሄ ሁኔታችን የመስሪያ ቤቱን እድገት ወደ ኋላ እየጎተተው ነው ባይ ነኝ። ዋነኛው ሀሳብ ይሄ ነው። ድርጅቱ እየከሰረ ስለመጣ እኔም ያልኩት እሱን ነው። ኪሳራ ላይ ነን። ምንድነው እየሰራ ለምን ተባብረን በቀን 16 ሰዓት አንሰራ? የምን 16 18 ሰዓት ብንሰራስ 20 ሰዓት ብንሰራስ? መስሪያ ቤቱ እኮ አቅብጦን እንዴ 2 ሰዓት እንገባለን 11 ሰዓት ላይ እንወጣለን። ያውም ቅዳሜና እሑድ ደግሞ አረፍቶን። ይሄ ስራ ነው? እሺ መስሪያ ቤቱ ለእኛ ይሄን አረገ፣ እኛ ምን እያረግንለት ነው? አዎ ድርጅቱ እየከሰረ ስለመጣ የግድ አንድ ሰው ማባረር ይኖርብናል። ላለመባረር የፈለገ ሰው ጽዳቷ ስለለቀቀች የእሷን ቦታ ሸፍኖ ይሰራል። ይህንን ፈታኝ ወቅት አብሮን ያሳለፈ በድርጅታችን ውስጥ በቋሚነት ይቀጥላል። በጣም አዝናለሁ። ጣርኩኝ፣ ለፋው፣ የሆነ ነገር ላደርግላችሁ ነበር። ከዚህ በኋላ ግን አልችልም። በቃ ተመራረጡ። በነገራችን ላይ ኮምፒቲሽኑ አንተንም ይመለከታል። እኔ ጽዳት ላጸዳ እና ምን ችግር አለው? አይ እሱማ ለምን ጽዳት ብቻ ማለት እኮ ነው። የጥበቃውን ስራ ብንሰራስ ምን ይለናል?
ረዱዬ እንዴት ነው? ደስ ብሎሻል አይደለ? ይገርምሻል እኔ የሆነ ውስጤን ማላውቀው ስሜት ነው እየተሰማኝ ያለ። እኔም እንደሱ አይነት ስሜት ነው የተሰማኝ፣ ግን እንዴት እንደምገልጽልህ ግራ ገብቶኝ ነበር። ቁሌቱ በጣም ጎርቷል፣ በተለይ ቅድም ይበላል። እንደዛ ማለት እኮ አይደለም። አሃ በረጋ ዘይት እንደሰሩት አንተም ገብቶሃል ማለት ነው። ወይ ረዱዬ ያንቺ ውበትና ጸባይ ልቤ ውስጥ ረግቶ የረጋ ዘይት መረከብ ካቆምኩኝ ቆየው። ይልቅ ረዱ ስለኔና ስላንቺ ሁሉንም ነገር በግልጽ ነው ማውራት ያለብን። ዱቤህ ነው አይደል? ይከፈልሃል በቃ። አረ እንደሱ ማለት አይደለም እንዴ። ምንድነው አንተ? ወይኔ ሴቱ ግን እንዴት ተበላሽቷል። በስመ አብ ዝም ብሎ ሲያጎርሳታ ብላ ትጎርሳለሽ። በቃኝ እንኳን አትልም። እንደው ትንሽ እንኳን አትደረደር። ችማ ዋጋም የላት። አሁን ትንሽ ቆይቶ አፍላፍ እንሳሳም ቢላት እሺ ከማለት ወደ ኋላ ረዱ እነሱን ታያቸው። እኛ ስለ ራሳችን እናውራ እስቲ። አናደውኝ እኮ ነው በእናት። አረ ስለ ራሳችን እናውራ። ሳሚዬ አሁን ከሷና ከኔ ሜካፕ የማን ይበልጣል? እስቲ ወጥቼ አሁን በሷ ቤት ተቀባብታ ልባው ልቅ ብሏል። ምን ትመስላለሽ? ይኸው ደግሞ ጫማዋን ያረገችውን ጫማ ረዱ አትዩ እሱም በቃ እኔ እኮ እያሉ አይ እንግዲህ ለመዝናናት መሰለኝ ጊዜ መጣሁት። የምፈልገውን የመናገር መብት አለኝ። ለምንድን ነው አፋፊን የምትለኝ? ዝም ብለን ስብሰባ አይደለም የመጣሁት። ረዱ በቃ አልገባሽም ምልሽ። አይገባሽም? እንዳንተ ሰውዬ ልትሰድበኝ ነው እንደዚህ ድረስ ይዘኸኝ መጣኸው? ነው እራቱንም በኋላ ትተዋል። መሄድ ፈልገሃል? እንበላለን። ይቅርታ አድርግልኝ። እኔ ከትዳር ውጪ የማንም ከንፈር ላይ የመጣበቅ ፍላጎት የለኝም። ትላዳና ዳምፔል የሚወጣውን ብረት እዚህ ሰብስበው ልጅ ያጃጅሉበታል። እኔ በየድርጅቱ እንደዚህ አይነት ብረት ደቅ ብሎ ነው እዚህኛ ስራ ፈት ይሆን። ኧረ ውሩዲ ይሄ ነገር ሲበዛ በኋላ እንዳረቂ አናትሽ ላይ ይወጣና ስተፊ እንዳታድሪ በላይ ብራብሽ። ኧረ ተው ደግሞ ስማኝማ አቡ፣ ባለፈው ልታኩ ጩቤቲን መድኃኒት ሲውጣ አግኝቼው ምንድነው የምትውጠው ላለ ሸርተቴ ነው ያለኝ መሰለ። በቃ ትልቅ ሰዎች መድኃኒት ሲወስዱ ብቻ ሸርተቴ የሚጮቱት ማለት ነው። ግን ቆይ እስኪ ዝም ብለህ ማለት ነው እንዲህ አያያዜን አይተህ ከእኛ ቤት እኔ ያለው ግን ሌላ ጎበዝ ማን ይመስላል? ሸርተቴ አባትሽ ነው። ከልጅነታችን ጀምሮ አንድ ቀን እንደዚህ አይነት ቦታ ሳያጫውተን አንሸራቶ አስረጀም። ለካሱ ሸርተቴ እየተጫወተ ነው እስከዛሬ ስራ የሌለው። እኔ ማፈከን አቡ ማለት ነው። ታዲያ ለምን ብሬን ደውለን እዚያም ተንፈታ እናረገው? እና ደግሞ በቃ ላለቅስ ስለሆነ ተዘጋጅሽ ማባበሉ ምንድነው? ምንድነው? ማንም ሰው በስራዬ ጣልቃ እንዲገባ አልፈልግም። ዝም ባርፋብሽ ነበረ ገድያታለሁ። ደግሞ እኮ አይዞሽ የዝንቧ ነው። ረዱ ለምን ሀ ብለን ኑሮን መኖር አንጀምርም? ጀለሴ ኧረ ሽንት ቤት ውስጥ አትንበርከኪ ነው ወይስ ቅያሪ ልብስ አለሽ? አይ ብሮ ጀማሪ ስለሆንኩ ትንሽ ፈርቼ ነው። እኔ እኮ የቤቱ ዲጄ ነኝ። ጸዴ ዘፈን እከፍትልሃለሁ። ፕሮፖዝ ታደርጊያለሽ? ኧረ አላሳዝንሽም ወይ የሚለው ዘፈን አለህ እንዴ? አለኛ። ዜንደር ክፈት። ረዱ ኖር ይለናል ኖር። ሳሚዬ ወዬ መቼም እኛ ትልቅ ሰዎች ነን አይደል? እንደ ትልቅ ሰው ነው ማሰብ ያለብን። እንደ ህፃን ልጅ በጊዜ ግባ በጊዜ ግቢ መባባል የለብንም። ስለዚህ በጊዜ ብንገባ ምን ይመስልሃል? ረዱ ወይኔ ጉዲ! እኔ አላምንም። ወይኔ ሳሚ እውነቴን ነው እመኝኝ ረዱ። ወይኔ ሳሚ ቁልፍ ለኔ። ከዚህ በኋላ ግን ሳሚ ቋጣሪ ነው ብሎ ማንም ሰው ቢነግረኝ አላምንም። ረዱ እኔ ላንቺ የማልሆነው ነገር የለም። እዳይንም ጭምር ትሰርዝልኛለህ? ከአንዳንድ ነው ከከፈልሽ። ወይኔ በቃ
ያ ብረት በር ከእንግዲህ በኋላ አለፈለት በለኛ። በየቀኑ ሊከፈት ነው። እናቴ የሞተሽ ጊዜ ነው የተከፈተው። ድንኳን አላስጥል ብሎ ከዛ በኋላ ተከፍቶ አያውቅም። ረዱ የግቢ በር ቁልፍ መስሎሽ ነው እንዴ? ሳውዬ ደግሞ አሁን የመኪና ቁልፍ መሆኑን አጥቼው ነው። ረዱ አልገባሽም። ክላስ ይዣለሁ ማለት ሩም ለማደር። ሳውዬ ምን ነክቶ ነው ግን? እንደዚህማ አይሆንም። አንተ ትልቅ ሰው አይደለ እንዴ? ውጭማ ማደር የለብህም እንጂ እውነቴን ነው፣ ትበላሻለህ። አየህ ከቤት ተጣልተህ ነው እንዴ? በቃ ተው። እኔ እጅህን ወስጄ ከኔ ጋር ነው ያመሸው፣ ይቅርታ አድርጉለት ብዬ አስገባለሁ። ምን አለ ዛሬን እንኳ ተቃቅፈን ተደጋግፈን አብረን ብናድር። ምን አንተ ደፋር! እዚህ ድረስ ተጎትቼልህ መጣ አይደለ? ደፋር! ዝም በል። ምኛ እንዳትቀረዱ ነገር ምን ነው ብሮ ፈለካት እንዴ? አንተም እንዴት እንደፈለካት ገርም። ሰላም፣ ጹባው እባላለሁ። የጽዳት ስሜ ነው። በቻናሌ የተለያዩ የአጸዳድ አይነቶችን አሳያቸዋለሁ። አፈር ለለበሰው ወለል ጽዳት አጽጂውን ቢመስል እንዲህ ነው ላርጎ የታለ ከተራራው ስልፈልቆ ያለ እኛም የተፈጠንልን ሙናገራ ምንድን ነው እያልኩ ያለሁት? ብቻ ቦስ ይልኝ ብቻዬን እንዴት እየተውተረተርኩኝ እንደሆነ ይልኝ። በቃ አሁን የማጸዳው ቦታ የደምሴ ቦታ ነው። ለምንድን ነው ደግሜ የማጸዳው? አልጸዳማ። ግን አሁን ደምሴ የታለ? ተቀይሷል። የለም። በቃ ዋናው ነገር ቀና ልብ ይኑር። አንቺ ለምንድን ነው ማሰሚኝ? ያለዋና ልብስ እኮ መግባት አይቻልም። አንተ ምን አገባ? በኔ የፈለገችውን አርጋ ብትዋኝ እኮ ንገርልኝ። ደሞ እኮ እኔ ራሴን ለብሻለሁ። ለውሃው ደግሞ አንተ የዋና ልብስ አልብስለት። ገብቶኛል እኮ ከገባሽ አስረጅኛ። አስረጅኝ? እኔ ምን ብዬ ነው ማስረጅ? እዛው ራስን ችላ አርጅ እንጂ እንዴ። ወይኔ ማለት እኮ እሱም ላይ ዝም ባይተበት ነው ፊቱን የመታው። ባትበጠብጡን ምን አለበት? እርሶ ቢሆን እኮ ፋዘር የዋና ፎጣ እንጂ የመምህር ጋውን እኮ አይቻልም። ባላስማም እንዴ? የስጋ ቤትስ ሄደ ሳበው። አሁን ደግሞ ልጄ ምን አድርጋ ነው እዚህ ድረስ የቀጠርከኝ? ምንም አላደረገችም። ቢሮዬ ስላልተመቸህ በዛውም መምህር በሆንም የት እንደምዝናና እይና እንከባበር ብዬ ነው። እንዲህ እንደተጫወትክብኝማ አትቀርም። አንተ አላህ አይደለም እንዴ በልጅ ላይ የምትቀልድ? አቡ በእናትህ አይጨቃጨቁብኝ፣ እያስጨነቁኝ ነው። አቡ አትረብሹና እንዴ፣ የእቴን ሰላም ላስከብርበት እንጂ። ምንድነው የተፈጠረው? አይዞሽ። ምን ሆንሽ? አይ ምንም አልሆንኩም፣ ችግር የለውም። እሱ ተከፍሎት ነው የሚያባብለኝ። አንተ አባብለኝ። አይዞሽ። እሺ እንግዲህ ያው ቅድም እንደነገርኳችሁና በቪዲዮ እንዳሳያችሁ ነው። አሁን ደግሞ በግራፍ እንቀጥላለን ማለት ነው። የጽዳት ስራ በጣም የተረዳሁት አንዱ ነገር ለምርመራ በጣም የተመቸ የስራ ሂደት ነው ብዬ ነው ማምነው እኔ። ለምሳሌ እንመልከተው። የምሳ ሰዓቱን ስናይ ደምሴ ምንድን ነው እየሰራ ያለው? ምን እንደሚያርመጠምጥህ ባላቅም ሩታ ጠረጴዛ ስር ያለው የእግር አሻራዎች በጠቅላላ ያንተ ናቸው። እኔ ባለቃ ፊት ምንም አይደለም። ተጠንቀቅ ደምሴ ተጠንቀቅ። ምን ያርመጠምጣል? እኔ ባለቃ ፊት ምንም ስለማልል። እስቲ እኛ እናትህ ትዝ ይበሉ። እሺ ሁለተኛው ደግሞ ያው ወይ ይቅርታ፣ ያው
የጽዳት ስራ ለተለያዩ አይነት በሽታዎች ያጋልጣል። እኔንም ለወገብ በሽታ ዳርጎኛል። ግን ይሁን ማለት ስራ አጥተው ለተቀመጡ የሕክምና ባለሙያዎች የስራ እድል ስለፈጠርኩላቸው በጣም ደስተኛ ነኝ። እናንተም ይህንን እድል ሰጥታችሁኝ እንዲህ እንደሆን ስላደረጋችሁኝ በጣም አድርጌ አመሰግናለሁ። በዚህ አጋጣሚ ደግሞ እዚህ መስሪያ ቤትም አንዳንድ ሰዎች ያለ ቦታቸው ስለተቀመጡ ቢጸዱ ደስ ይለኛል የሚለው መልእክቴን በዚሁ አስተላልፋለሁ። አመሰግናለሁ። ወርቁ ጥሩ ስራ ነው የሰራው፣ ልትመሰገን ይገባል። ያው እንደተነጋገርነው ሌሎቹ ባሉበት ስራ ሲቀጥሉ እንኳን ደስ አለ። አንተ በቋሚነት በጽዳት ስራ እንድትቀጥል ወስኛለሁ። ባጸዳ ሳይሆን ጠረጴዛ ስር በተርመጠመጠ ነው የምትከበረው። ቆይ ይሄ ሁሉ ነገር ሴራ እየሆነ እያወቃችሁ ግን እናንተ ለምንድን ነው ዝም ያላችሁኝ? ምድረ አሽቃባጩላ! ወይኔ እንዴ እኔ ጽዳት ጩባው ተጸልዩና ላይ ያሳስብ አትባረርም። አንተ ብቻ ኮሚሽኑን ስታመጣ ነው ከአየር ላይ የሚሄደው ጸሎት። አየሁት። ገና አየር ላይ ሆኖ እንደዚህ ከሆነማ እዛ ሲደርስማ ሞልቢያውን ነው የሚያደርገኝ። በቃ የተሻለ ኮሚሽን እንዲደርስ ከፈለክ አየር ላይ እያለ ጸሎቱን አኮላሽል። አይ ውርዬ አንበሸበሽ ነው። አሁን እኔ ከአንቺ ውጪ ልጅ ወልጃለሁ። እንዳውም በጭራሽ ልጅ አልወለድኩም። በጭራሽ። አይ አራዳ ወላጅ ይላል። ጨላላለው ልጃችሁ ማጎብደድ ስትችሉበት ለምን ጩባውንና ረዱን ደግሞ አስጨፍልቀ መጫወቻ ነገር አሰራላት? ውይ ኧረ እኔ ግን ምን አይነት እድል ነው ያለኝ? ውይ ማለት ደግሞ ምን ሆንሽብኝ? ኧረ ብሬ በእናትህ ብሩ አላልቃልኝ። ምንም ይኸው በቃ እንደተቀመጠ ነው። አይዞሽ ያልቃል። ምን አገባኝ እኔ አገር። ወገቤ አታ ማዋረድ ጀመርክ እንዴ በህገ ወጥ መንገድ? ወይኔ አይደለም፣ በህጋዊ መንገድ የስራ እድገት አግኝቼ ነው። ጽዳት ጀመርኩ እኮ። እድገት ጩቢት የሆነ አቧራ በጣም ትሸታለህ። ቆይ እንደውም ማለት ነው ያ እስክትጸዳ ድረስ ይበቃል። ስጭ ቆይ እንዳለ ልስጥህ። ብሬ ላሽቃበትክበት ስጥል። እሺ እና ያ እስክትጸዳ ድረስ የሆነ ጸዳ እስክትል ድረስ ከቤት ውጪ ኖርሽ። ያ ትክስ ገላህንም በዛው ተጣጣም። አንቺ ነን ቆይ ግን እኔ የምለው ያ ሁሉ ብር አውጥቶ አልጋ ከሚይዝ ምን አለበት 5 ሊትር ዘይት ለኔ ቢገዛልኝ?